ሰላም ሰላም ውድ ቤተሰቦቼ እንዴት አላችሁልኝ? እኔ በጣም ደህና ነኝ። ዛሬ ደግሞ ይዤላችሁ የመጣሁት በሸ ቤተሰብ ውስጥ ያሉ ቃላት ምስረታዎችን ከነሱ በመነሳት አረፍተ ነገሮችን እያነበብን እንሄዳለን ማለት ነው። ተከታታይ ሰሞኑን አረፍተ ነገሮችን ረጃጅም ጽሑፎች ማንበብ በደንብ እየተለማመዳችሁ እንደሆነ ተስፋ አደርጋለሁ። እናንተም ደግሞ ከስር ከስር እየተከታተላችሁ እያንዳንዱ መለቃቸውን ቪዲዮዎች ደጋግማችሁ ተለማመዱ፣ አንብቡ፣ ጻፏቸው በደብተራችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ እንዲሁም ቤተሰብ የሆናችሁ ቪዲዮ ላይክ በማድረግ ጀምሩ። በተጨማሪ ደግሞ ለወዳጅ ዘመዶቻችሁ ሼር ማድረጋችሁንም አትርሱ። መማር የሚፈልጉ ብዙ ልጆች አሉ፣ ይህንን አጋጣሚ ያላገኙ፣ መማር ያልቻሉ፣ በልጅነታቸው ከቤተሰብ ትምህርት የሚባል ነገር ያላዩ። ስለዚህ እኛ ልናስተምራችሁ ዝግጁ ነን። በአጭር ጊዜ ውጤታማ እናደርጋችኋለን። ደውሉ፣ አናግሩን። ከታች ባስቀመጥኩላችሁ ስልክ ቁጥር በኢሞ በዋትስአፕ እና በቴሌግራም ብታናግሩኝ በአጭር ጊዜ ውስጥ ማንበብ መጻፍ እንድችሉ ውጤታማ አደርጋችኋለሁ። መደወልና ማናገር ነው የሚጠበቅባችሁ። ስለዚህ ወደ ትምህርታችን ደግሞ ስንመለስ በሸ ቤተሰብ ውስጥ ያሉትን ፊደሎች ከመጀመሪያው ተነስተን እያነበብን እንሄዳለን። በሸ ቤተሰብ መጀመሪያ ምን ይላል? ሸሚዝ። አንድ ላይ ሸሚዝ። በሸ ቤተሰብ ሁለተኛ ሹራብ፣ ሹራብ። በጣም አሪፍ። በሸ ቤተሰብ ሶስተኛ ሽቀላ፣ ሽቀላ ይላል። በጣም አሪፍ። በመቀጠል በሸ ቤተሰብ አራተኛ ሻይ፣ ሻይ ይላል። በመቀጠል ሸ ቤተሰብ አምስተኛ ሼፍ፣ ሼፍ ይላል። በጣም አሪፍ። በመቀጠል በሸ ቤተሰብ ስድስተኛ ሽሮ፣ ሽሮ ይላል። በመቀጠል በሸ ቤተሰብ ሰባተኛ ሾርባ፣ ሾርባ ይላል። በጣም አሪፍ። እነዚህን ይመስላሉ። አሁን ደግሞ ከመጀመሪያው ጀምሬ አረፍተ ነገሮችን እያነበብኩላችሁ ነው የሚሄደው። በደንብ ተከታተሉኝ። እሺ፣ ሸሚዝ በሚለውን አረፍተ ነገር የሰራሁላችሁ ምን ይላል? መጀመሪያ መቅደስ ሸሚዝ አጠበች። አንድ ላይ መቅደስ ሸሚዝ አጠበች። በጣም አሪፍ። በመቀጠል ደግሞ በሸ ቤተሰብ ሁለተኛ ሹራብ፣ አንድ ላይ ሹራብ። መሐመድ፣ መሐመድ ሹራብ ሸጠ፣ መሐሙድ ሹራብ ሸጠ ይላል ማለት ነው። በመቀጠል ደግሞ ሽቀላ በሚለው ሙሴ፣ ሙሴ ለሽቀላ ከተማ ገባ። እስቲ አንድ ላይ እናንብበው። ሙሴ ለሽቀላ ከተማ ገባ። በጣም አሪፍ። በመቀጠል ደግሞ ሻይ በሚለው ቁርሱ፣ ቁርሱ ሻይ በዳቦ፣ ቁርስ ሻይ በዳቦ ይበላል። አያችሁ፣ ቁርሱ ሻይ በዳቦ ይበላል። በጣም አሪፍ። በመቀጠል ደግሞ በሸ ቤተሰብ አምስተኛ ሼፍ በሚለው አህመድ፣ አህመድ ታዋቂ ሼፍ ነው። አንድ ላይ እናንብበው እስቲ። አህመድ ታዋቂ ሼፍ ነው ይላል ማለት ነው። በጣም አሪፍ። እነዚህ በሸ ቤተሰብ አምስተኛ ያለ ማለት ነው። በመቀጠል ደግሞ በሸ ቤተሰብ ስድስተኛ ደግሞ ምን ይላል? ሽሮ በሚለው ደግሞ የምጥን ሽሮ ዋጋ ጨመረ። እስቲ አንድ ላይ የምጥን ሽሮ ዋጋ ጨመረ። በጣም አሪፍ። ይህንን ይመስላል ማለት ነው። ሾርባ በሚለው ደግሞ እስቲ እንመስረት። ዘይነብ ሾርባ አዘጋጀች። አያችሁት? ዘይነብ ሾርባ አዘጋጀች ይላል። በጣም አሪፍ። አሁን ደግሞ የመጨረሻ አንድ ዙር እደግምላችኋለሁ። ፈጠን እያልኩኝ በደንብ ተከታተሉኝ። ሸሚዝ በሚለው መቅደስ ሸሚዝ አጠበች። እንድገመው እስቲ። መቅደስ ሸሚዝ አጠበች። ሹራብ በሚለው መሐሙድ ሹራብ ሸጠ።
መሐሙድ ሹራብ ሸጠ። ሽቀላ በሚለው ሙሴ ለሽቀላ ከተማ ገባ። ሙሴ ለሽቀላ ከተማ ገባ። ሻይ በሚለው ቁርስ ሻይ በዳቦ ይበላል። ቁርስ ሻይ በዳቦ ይበላል። በጣም አሪፍ። በመቀጠል ደግሞ በሼ ቤተሰብ አምስተኛ ሼፍ በሚለው አህመድ ታዋቂ ሼፍ ነው። አህመድ ታዋቂ ሼፍ ነው። በመቀጠል ሽሮ በሚለው የምጥን ሽሮ ዋጋ ጨመረ። የምጥን ሽሮ ዋጋ ጨመረ። ሾርባ በሚለው ዘይነብ ሾርባ አዘጋጀች። ዘይነብ ሾርባ አዘጋጀች። እንግዲህ ፈጠን እያደረኩኝ አነበብኩላችሁ። እናንተም ደግሞ እኔ በደንብ እንዳስረዳኋችሁ ደጋግማችሁ ተለማመዱ። በጣም ቀላል ናቸው። በሸ ቤተሰብ ውስጥ የተሰሩ አረፍተ ነገሮች ነው። ከዚህ በፊት ደግሞ የሰራውላችሁ በእያንዳንዱ ቤተሰቦች በሀ በለ በመና በሰ የሰራውላችሁ ቤተሰቦች አረፍተ ነገሮች አሉ። እነሱንም ወደኋላ እየተመለሳችሁ ደግሞ ብታነቡ በደንብ ብትረዷቸው እርግጠኛውን የምነግራችሁ ነገር ጽሁፍ ማንበብ አይከብዳችሁም። ከሰዎች ጋር መጻጻፍ አይከብዳችሁም። ምክንያቱም ይሄ የአማርኛ ጋር ያለ ፊደሎችን መለየት ካልቻላችሁ ያስቸግራችኋል። ስለዚህ እኛ ደግሞ በዚህ ችግራችሁን ልንፈታላችሁ ልናስተምራችሁ መጠናል ማለት ነው። ከእናንተ የሚጠበቅባችሁ በኢሞ በዋትሳፕ እና በቴሌግራም ስልክ ቁጥር ያለላችሁ ማናገር ነው። በቂ የሆነ ትምህርትና እውቀት እንሰጣችኋለን። በቀጣይ ደግሞ በአዲስ እና ለየት ባለ ቪዲዮ እንገናኛለን። እስከዛው ሰላም ቆዩ።